አሹ በቃ ልትሄድ ታዲያ እንግዲህ ምን ቀረኝ ብዬ እዚህ እሆናለሁ። ቀድሞውንም ላንቺ ብዬ ነው እዚህ የመጣሁት። እነ ጫኔስ ቆይ የእነሱን ጉዳይማ በሽምግልና ጨርሰዋል። እምዬን እኮ ያሏን ሳላት አረጀችብኝ። እኔስ አንቺ ምን ሮማን እኔን ትተኸኝ አሹ? ቆይ እኔ ካንተ ሌላ ማን አለ? አይ እሱን እንኳን ተይው ሮማን። እንዴት ነሽ ሮማን? ደህና ነኝ ዴቭ። አሪ መጣለች እንዴ? አይ አልመጣችም። በጣም ጥሩ። በቃ አደራ እንግዲህ ተንከባከቢያት እሺ። ደግሞ ከፍቅር ጋር እንዳትጣላ እሺ ዴቭ። እሺ እንግዲህ ቼው በቃ ሮማን፣ የሚያስፈልግሽ ነገር ካለ ጥሪ። ቀላል እኮ ነው። ልጄ ልትሞት ትንሽ ነው የቀራት ምናምን የሆነ ነገር ብቻ ጨማምርበት። አዎ እሱማ ከዚህ በኋላ ነገር ስለኛም ቀላል ነው። ምንድን ነው እሱ? ቤዛ ነይ እንውጣ። ነይ ከዚህ መውጣት አለብን። ለምን? ቆይ ዶክተሩ ምን አለክ እንዴ? ገጀራው እኮ እየመጣ ነው። መድኃኒቶቹን ይዞ እየመጣ እኮ ነው። ይሄ ድል ያመልጠን አይገባም ዳኒ። ዶክተሩ ሁሉ ነገር ሳያውቅ አይቀርም። ነይ እንውጣ። ምንም ንግግሩ አላማረኝም። የምርህን ዳኒ? በጓሮ በር ማምለጥ አለብን። ጠብቁኝ ምናምን እያለ ነው። እኔ ግን ምንም አላመንኩት። ቆይ ግን እንዴት ሊያውቅ ቻለ? ቤዛ ሰዓት የለንም። አሁን እንፍጠን። ስልክሽን ልጅ አፍጥር። የት አካባቢ ነው? አሁን የፋይሉ ማገላበጥበት እንደርሳለሁ። እባክህ ጋሼ ቦታውን ንገረን። ቆይ ምን አይነት ምልክት ነው ልጅቷ የምታሳየው? መጣሁ። እሺ መጣሁ። ቤዛ ሲስተር ይኸው የጥፋት ትንሽ ነገር ማንም ሰው ሊጎዳል። ቤዛ ይህ ቦታ ግን እንዴት ነው ደስ የሚለው። ምን ያደረግሽ ነው? ነይ መብረር እፈልጋለሁ። ነይ መብረር እፈልጋለሁ። ነይ አግሽኝ። ዶክተሩ እንግዲህ ቤዛና ወንድሟን አንድ ላይ በፖሊስ ሊያስይዛቸው እንደሆነ ስትሰሙ ደስ ያላችሁ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። ሌላው ዶክተሩ እንደማያውቅ ሆኖ እስካሁን ድረስ ዝም ያላት ቤዛን ነገሩን እሱ ደርሶባት ሙሉ ለሙሉ የእሷ ጥፋት እንደሆነ ያውቃል። ነገር ግን ይህንንም ቀድሞ ፊት ለፊቷ የሚነግራት ከሆነና እስከዛሬ ድረስ አንቺ ነበርሽ እንዲህ መድኃኒቶቹ ስትቀይር የነበረው ብሎ የሚቆጣት ከሆነ እሷ ወዲያውኑ እንደምትሸሽና ከአካባቢው ልትጠፋ እንደምትችል እየተናገረ ነበረ። ዶክተሩ ጋር መጥተው አደይም ቢሆን ባቡሬ ቅሬታ እያቀረቡ ያሉት ለሊ እንደዚህ ማበዷና እንደዚህ መሆኗ የእሷ ጥፋት ነው ወይንም ደግሞ ቤዛ ናት ይሄን ሁሉ ተንኮል የሰራችው ብሎ እየነገሩ ደጋግመው ቢነግሩትም ግን እነሱ እኔ እርግጠኛ እስካልሆን ድረስ ነገሩ እሷ ላይ መፍረድም አልችልም። በዛ ላይ ደግሞ ቀጥታ በግልጽ ለፖሊሶች የምናገር ከሆነ የኔም ሐኪም ቤት አደጋ ላይ ይወድቃል ብሎ ነው የሚያስበው። ምክንያቱም እዛ ቦታ ላይ መድኃኒቶች ተቀይረው በዚህ መልኩ ታካሚዎች እየተጉላሉ እንደሆነ የሚነገረው ከሆነ ሌላ ጊዜ እዛ ሐኪም ቤት ሄዶ የሚታከም ሰው ይጠፋል ማለት ነው። ለዛም ነው ነገሩን በሚስጥር መያዝ የፈለገው። ግን እሱ እንደዛም ሆኖ ዝም አላለም። ዶክተሩ በግል የራሱን ጠበቃና እዛ የሚያምነውን አንድ ፖሊስ ይዞ መጥቶ ሁለቱን ሊያፋጥጣቸው ይፈልጋል። አሳዛኙ ነገር ግን ፖሊሶቹ እዛ ድረስ ቢመጡም ግን ቤዛንም ሆነ ወንድሟን ወደ ፖሊስ ጣቢያ መውሰድ አይችሉም። ይህንም ምክንያት ያደረገው ደግሞ ዶክተሩ ነው። የራሱ ሐኪም ቤት እንዲጋለጥበት ስለማይፈልግ ብቻ እሷ በትክክል ተጠይቃ ነገሩን የምታምን ከሆነ አሁንም ደግሞ ድጋሚ ሌላ ጥፋት እንዳታጠፋ በሚል ብቻ ነው ዶክተሩ ፖሊሶችን ይዞ እየመጣ ያለው። ቤዛ ግን በራሷ በኩል ደግሞ ድጋሚ ሁለተኛ ዙር እያቀደች ነው። ያን ያልኩበትን ምክንያት አይቻችኋል። ቤዛ በስተመጨረሻ ሰዓት ቀጥታ መድኃኒት ለሚቀበለው ሰውዬ ያኔ ታውቁታላችሁ እዛው ሐኪም ቤቱ ድረስ መጥቶ መድኃኒቱን መቀየር እንዳለባቸውና
ይሄ የመጨረሻ እድሏ ብቻ እንደሆነ ስትናገር ነበረ። ያው ዶክተሩ ከጊዜ በኋላ እየጠረጠረ ይመጣዋል። ባህሪው ተቀይሮብኛል፣ ስለዚህ ሳይነቃብኝ አይቀርም፣ ግን ሳይነቃብኝ የመጨረሻ አንድ ሙከራዬን ማሳካት ይኖርብኛል ብላ ድጋሚ ጤነኛ መድኃኒቶችን ልትቀይር ከጫፍ በደረሰችበት ሰዓት ነበረ ወንድሟ ለጥያቄ እንደሚፈለግ ከዶክተሩ ጥሪ ይቀርብለታል። እሱም ደግሞ እንዳይጠረጠር ብቻ ቦታው ድረስ ሄዶ ጥያቄውን ሲጠይቀው እንዳይታችኋል። የመጀመሪያው ጥያቄ የነበረው አጎትህ አላችሁ ወይ ተብሎ ሲጠየቅ አይ እኔ የማውቀው አጎት የለም ብሎ ነበር እሱ ራሱ። እሷን ግን መንገድ ላይ ሲያገኛት አንድ ሰውዬን አጎቴ ነው ብላ እንዳስተዋወቀችው ለሱም ሲነግረው እሱ ደግሞ ምናልባት እኔ የማላውቀው አጎት ሊሆን ይችላል ብሎ ነገሩን ያልፈዋል። በሰዓቱ ግን ነገሮች ክፍተቱ መሃላቸው ያለው ነገር እየታወቀባቸው እንደመጣ እሱም ልብ አላለውም ነበረ። ብዙ ጥያቄዎችን ከጠየቀው በኋላ ግን ያው ወንድሟ መጀመሪያውኑ ጠርጥሯል። ነገሮች ተበላሽተዋል፣ ከዚህ ቦታ በጊዜ ማምለጥ አለብን ብሎ እህቱ ወዳለችበት ክፍል ይገባና ለእህቱ እየነገራት ነበር። እህቱ ግን በዛ ሰዓት የመጨረሻዋ ተስፋ የነበረውን አሁን ላይ ድጋሚ አንድ መድኃኒቶችን መቀየር እንዳለባት እየነገረችው ከሁለት አንዱ መምረጥ እንዳለባቸው ሲሰማት ግን እሺ ብላ ጥላ አብራ ልትወጣ ባለችበት ሰዓት ላይ ነው ይደረስባቸዋል ወይንስ ያመልጣሉ? በሌላ አንግል የምናየው እንግዲህ አደይ ወደ ዶክተሩ መታ ስታወራ እንደሰማችኋት ከሆነ ያኔ ትክክለኛ በዚህ ሰሞን የደረሰባትን ነገር ስትናገር ነበረ። ዶክተሩም ይጠይቃታል። ምን ሆነች ነው ይላታል። እኔ ከሀገር ቤት ወደዚህ ከተመለስኩ በኋላ ብዙ ነገሮች ተበላሽተው ነው የጠበቁኝ። አንደኛው የመጀመሪያው ነገር ቢኖር እናቴ ላይ ትልቅ ተስፋ የሰጠዋት ነገር፣ ሁሉንም ነገር በእኔ የምትስማማው እናቴ አሁን ደግሞ ዴቭን እንዳገባው እንኳን አልፈለገችም። ይህን ምክንያት ለምን እንደወሰነች አላቅም። ይህን ሁሉ ከእሷ ጋር ያለውን ነገር ገና ሳላስተካክል ነበረ አባቴ ደግሞ ሌላ ሰርግ እዛው እየደገሰ ከሌላ ሰው ጋር ሊያጋባኝ የነበረው። ያን ሁላ በሰማሁበት ሰዓት ላይ ተበሳጭቼ ደግሞ እዚህ ስመጣ ለሊም ጓደኛዬ እንደዚህ ሆና ሳያት በጣም ሁሉም ነገሮች እንደተበላሹብኝ፣ እዛ ላይ ዴቭ ደግሞ አሁን እኔን እየጠረጠረኝ መጥቷል፣ ከኔ ጋር መጋጨትን እያበዛ ነው ያለው ብላ ለዶክተሩ ታማክሯለች። ዶክተሩ በውስጡ ደስ እያለው ምናልባት ይሄ ለኔ የተዘጋጀ እድል ነው ብሎ ነበር ያሰበው። ምክንያት የነበረው ግን ዴቭ የምትወደው ወይንም ሁለቱ ይዋደዳሉ፣ እኔ ነኝ ከጊዜ በኋላ መሃላቸው መጥቻ አላጣላቸውም ብሎ ያሰበው። አሁን ደግሞ ሊጣሉ እንደሆነ ሲሰማ የባሰውኑ እየመከራት ነበረ። አንቺ ምናልባት እኮ ላንቺ ያልተገባውን ነገር ነው እየታገልሽ ያለሽው። ዴቭ ላንቺ ላይገባ ይችላል፣ ለምን ሌላ ነገር አትሞክሪም እያላት እንደውም ሲጠይቃት ግራ እየተጋባች ዴቭን በጣም ነው የምወደው፣ እሱ ለኔ ህይወት አስፈላጊ ነው ብዬ ስለማስብ ምንም አይነት ነገር ስለሌለበትና ጸባዩም ደስ ስለሚል እኔ ለትዳሬ መርጬው ነበረ። ታዲያ ለዛ ነው ፈተናም ይበዛብን ብላ ተነግረዋለች። ዶክተሩ ግን በልቡ የያዘውን ይዞ ነገሩ በሌላ ቀን መገናኘት እንደሚችሉና ምክንያቱም እርዳታ የምትፈልጊ ከሆነ ወደ እኔ ደውይልኝ እያለ በዛ ሰዓት ይለያያሉ ማለት ነው። ሌላኛው እንግዲህ የአሹና የሮሚ ጉዳይ ነው ማለት ነው። አሹና ሮሚ ከተኮራረፉ ብዙ ጊዜ ሆናቸዋል። ታዲያ አሹ ያኮረፋት ለምንድን ነው ፍቅሬን ያልተቀበልሽኝ? እስከ ዛሬ አብረን በኖርንበት ሰዓት ላይ ምንም አይነት ክፋት ነገር አሳይቼብሽ አላቅም ብሎ ነበረ ያን ሁሉ ሊያኮርፋት የቻለው። ሮሚ ደግሞ በራሷ በኩል ለእንደዚህ አይነት ነገር ዝግጁ አይደለሁም፣ ምናልባት ከተቀበልኩት በኋላ ብጎዳውስ ብላ እንድታስብ ያደረጋትና እስከ ዛሬ ድረስ በምንም አይነት መልኩ ተጣልተን አናቅም፣ እሱ በቁም ነገር ነው ማየው፣ ሌላው ከተቀበልኩት ለኔም ጥሩ ነገር ነው፣ ነገር ግን በዚህ መልኩ አይደለም ብላ የራሷን ሐሳብ አስቀምጣ ነበረ። እሱ ደግሞ አሹ ያሰበው እንዴት አልተቀበለችኝም? እኔ ምን አጉድዬባታለሁኝ? እስከ ዛሬ ድረስ መውደዴ ጥፋት ነው ወይ ብሎ እንዲያስብና እሷን እንዲያኮርፋት አድርጎታል። እንደውም በስተመጨረሻ ሰዓት ከሀገር ቤት እዚህ ድረስ የመጣሁት ለአንቺ እንደሆነም አትርሺ ብሎ ከዚህ በኋላ ደግሞ አንቺም ቢሆን ርቀሽኛል እና እዚህ የምቀመጥበት ምንም ምክንያት የለም ብሎ ወደ ሀገር ቤት ሊመለስ ለእናቱ ደውሎላት ነበረ። እዛም ያለውን ነገር በሽማግሌ እንደሚጨርሰውና ሁሉም ነገር እንደሚስተካከልለት ከዛም እዛው ሀገር ቤት መኖር እንደሚፈልግ እዛው ሮሚ ፊት ለፊት ቁጭ ብሎ ነበረ እና በስተመጨረሻም የለሊን ጉዳይ እናንሳ። ለሊ እንግዲህ ከታመመች ቀናቶች እያለፉባት ነው ያሉት። በስተመጨረሻውም ግን ምን ምክንያት እንደሆነና ለምን እንደዛ እንዳበደችም ምክንያቱ ታውቋል። ያው ቤዛ መሆኗና መድኃኒት እየቀየረች ስለሰጠቻት ነው ልጅቷ እንደዚህ የሆነች። አሁን ላይ ደግሞ መድኃኒት ሌላ ትክክለኛው ከሰጣት አንስቶ ዶክተሩ እንደተናገረው ከሆነ አሁን ለውጥ ማሳየት ጀምራለች ብለዋል። ነገሩ እንዲህ ነው። ከመድኃኒቱ በላይ ግን ለሊ በዚህ ሰዓት ላይ የሚያስፈልጋት ትውስታዎቿን ሊመልሱ የሚችሉ ነገሮችን ማድረግ አለባቸው። አሁን ግን ጥለዋት የሄዱት እነ ፍቅር ቤት ነው። ከፍቅር ጋር እያደረገች ያለችው ነገር ባቡሬም ቢሆን ከለሊ አጠገብ ሳይለያትና ከዚህ በፊት ያሳለፉትን እያንዳንዱ ነገር እሷን ሊያስታውስ የሚችል ነገር ቢያደርግላትና ነገሩ እሷ እየገባት እንዲመጣ ቢያደርግ በራሷ በኩል ትመለስ ይሆናል።
ነገር ግን አሁን ላይ ለሊ ቢሻላትም እኮ ሌላ መጥፎ ነገር ትልቁ አለ። ያኔ ኤላ የምታፈቅረው ሰው በህይወት እንደሌለና ያ ማለት ኤላ ማለት ትክክለኛው ሰው ከርቷት የሄደው ሰው መሆኑን ብታውቅና ያ ከተፈጠረ በኋላ ደግሞ የራሷን የማገገም ሁኔታ ላይ በጣም ከባድ ነው የሚሆንባት። ኤላ እያለች ዶክተሩ ላይ ከተለጠፈች በኋላ ምን ያህል ስሜቷ እንደተበላሸና በዛ ላይ በየመሃሉ እየተነሳች የምትጮኸው ነገር ከእያንዳንዱ ሰው ጋር አለመግባባቷ ከዶክተሯ ውጪ ማንኛውንም ሰው ቢሆን በስርዓት ልታምናቸው አልቻለችም። እናቴ ብላ የያዘችው ሌላ ሰውን ነው። በዛ ላይ እናቴና አባቷ አብሯት እየኖሩ አድርጋ ነው የምታስበው። ይህን ሁሉ ነገር እውነት ሆኖ ስታውቅ ምን ይፈጠርባት ይመስላችኋል? የየራሳችሁን ሀሳብ ግምታችሁ ላይ ያስቀመጣችሁልኝ። በዚሁ አጋጣሚ በሰራተኛዋ አደይ ድራማ ላይ በክፍል እዚህ ድረስ አብራችሁ ያያችሁን ሰዎች ካላችሁ ምን አይነት አስተያየት እንደምትሰጡትና ቀጣይ ድራማዎችም ደግሞ እንደዚሁ በሪካፕ መልኩ እንዲሰራላችሁ የምትፈልጉት ድራማ ካለ ኮሜንት ላይ ማስቀመጣችሁን አትርሱ። ሌላው ከአንድ ጀምሮ የሚሰሩ ድራማዎችን አብረን በዚህ መልኩ አብረን እንቀጥላለን እየሰራናቸው። ሌላው በግል ስራዬ የምሰራቸው አሉ። አዲስ አበባ ውስጥ ቁጭ የተለያዩ ስራዎችን እየሰራው ነው። እናንተ ምናልባት እቃ ማስላክ የምትፈልጉና የተለያዩ የኤሌክትሮኒክስ እቃዎችን ዋጋ ዝርዝር ማወቅ የምትፈልጉ በዛ ላይ አሁን ላይ ደግሞ ሽፎንና የተለያዩ አልባሳትንም እያዘዙኝ የሚገኙ ብዙ ሰዎች አሉና እናንተም ይሄን እድል እንድትጠቀሙበት እላለሁኝ። ዘርዘር ያለ ማብራሪያ የያዘ ቪዲዮ ከዚህ በመቀጠል አሳያችኋለሁኝ። እነዚህ ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ። እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ ሀገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው።
ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የ1 ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንባጣቸውን የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? ልትነግረኝ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነህ? ሁሉ ሰላም አለኝ። ነው ደህና ነኝ። ቆይታ እንዴት ነበር? ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልልክልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተደውለልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ 1 ሳምንት ጊዜ ጠይቂያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።